ይሄ ወር ስለ ሰላም ጥያቄ የምናቀርብበት ወር መሆን አለበት። መገዳደል መቆም ይኖርበታል። ዝም ብለን አመት ቆጥረን በዓል ማክበር ብቻ አይደለም። ትውልዱን መሀይም አድርጎ የማስቀመጥ ነገር ይታየኛል። በአሁን ሰዓት ወደ 9 ሚሊዮን ተማሪዎች ትምህርት እየተማሩ አይደለም። ይሄ ሁሉ ትምህርት ቤት ተዘግቶ ወጣቱን ጥፋተኛ ነህ፣ ወጣቱን እንዲህ አረክ፣ ልጄ ትልቅ ደረጃ ይደርስልኛል ያለች እናት ልጇ ባለመማሩ ቅስሟ ተሰብሯል። ሴቶች ሰላም ፈላጊዎች ነን። ለሰላም የምናዋጣው የምንናገርበት ጊዜና መድረክ ደግሞ ስናገኝ መናገር አለብን። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው። ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው። ከምወድሽ ገጾች። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምን ሰነበታችሁ? ይሄ በየሳምንቱ ሐሙስ ምሽት የሚቀርበው የምወድሽ ገጾች ነው። በዚህ በምወድሽ ገጾች እንግዲህ በርካታ ሴቶችን የሚመለከቱ ጉዳዮችን በዚህ በአነስተኛ መድረካችን ላይ እየተወያየን ለሴቶች የሚጠቅሙ ነገሮችን በተለይም ትውልዱ ተማሪዎቻችን በመልካም ሁኔታ ታንጸው ሀገር የሚገነቡ እንዲሁ የምንመክርበት፣ የእናቶችን ኃላፊነት የምናሳውቅበት፣ በርካታ ስራ ሰርተው ደግሞ ትውልዱ የማያውቃቸውን እናቶች ደግሞ እንዲያውቃቸው የምናደርግበት ፕሮግራም ነው። እንግዲህ ለ49ኛ ጊዜ ያከበርነው የማርቼትን በተመለከተ ትንሽ ነገር ልላችሁ ፈልጌ ነው ዛሬ ብቻዬን የመጣሁት። ውድ ቤተሰቦቻችን እንግዲህ ማርቼት ብለን ፈረንጆቹ ከ114 ዓመት በፊት ይህንን በዓል በዓለም አቀፍ ደረጃ እንዲከበር ሲያደርጉ እኛም ተከትለን እንግዲህ 49 ዓመት አብረን ተጉዘናል። ግን መለስ ብለን የራሳችን ነገር ስናይ የኛ ብርቱ ኢትዮጵያውያን እናቶች ከ114 ዓመት በፊት ስለ ሴቶች እኩልነት የተናገሩ እናቶች፣ አያቶች፣ ቅድመ አያቶች አሉን። ይሄንን ግን ትውልዱ እንዲያውቀው አላደረግንም፣ እያደረግንም አይደለም። ያው ብዙ ጊዜ መኮረጅ ነው የለመድነው። ፈረንጆቹ የሚጭኑብንን ነገር እኛም ተከትለን መሄድ ነው። ግን የራሳችን የሆኑ ነገሮችን ደግሞ አክለን የራሳችን ማርቼት አለን ብለን ብንል እኔ በጣም ደስ ይለኛል። ለዚህ ደግሞ ማሳያ የሚሆን ነገር ከ114 ዓመት ቀድሞ ወደ 160 ዓመት ገደማ ቃቄ ውርዶት የምትባል ከየጉራጌ ማህበረሰብ ተወላጅ የሆነች ሴት ስለ ሴቶች የእኩልነት መብት ተሟግታለች። በተቻላት መጠን ሴቶችን ለማሳመን የተወሰነ ስራ ሰርታለች። ወደ 10 የሚጠጉ ነጥቦችን አንስታ ተሟግታለች። ያው እንግዲህ የማህበረሰቡ ጫና በጣም ትልቅ ስለሆነና የወንድ የበላይነት ያገነገነበት ጊዜ ስለነበረ የቃቄ ውርዶት አላማ ባሰበችው ልክ ባይሄድም ግን ያኔ መነሳቷን ልናቅና ልናከብራት ይገባል። ቃቄን በተመለከተ እንግዲህ ደራሲ ዶክተር እንዳለጌታ ከበደ እምቢታ የሚል መጽሐፍ ጽፎላታል። በጣም አድርገን እናመሰግናለን ደራሲ እንዳለጌታን። እንዲሁም ደግሞ ቲያትር በብሔራዊ ቲያትር ቤት የታየ የቃቄ ውርዶት ታይቷል። ምክንያቱም ሴቶች ከውስጣችን ካሰብን ለራሳችን ብቻ ሳይሆን ለትውልድ የሚሆን ትልልቅ ስራዎችን መስራት እንደምንችል ከሷ ተምረናል። ከማርቼት በፊት አንትሮሽ የሚባል ባህል አላቸው። በየአመቱ ይደረጋል። በቅርቡም ተደርጎ በዚህ በአሻም ቴሌቪዥን የኛ ጥለት ላይ ተላልፏል። አንትሮሽ ምንድነው? ልጆች እናቶቻቸውን የሚያከብሩበት የሚያመሰግኑበት፣ እናቶቻቸውን ከተለያየ አካባቢ መጥተው እግሮቻቸውን አጥበው ቅቤ ቀብተው ተመርቀው እናታችን ነሽ ለዚህ ያበቃሽን ብለው እንግዲህ ያላቸውን ፍቅር የሚገልጡበት። ማርቼትም እንደዛው ነው። እንግዲህ
ዓለም አቀፍ የሴቶች ትግል እንቅስቃሴ የታየበት ነው። ቢሆንም እንግዲህ ከትንሹ ጀምረን ከፍ ስንል የኛን አልጻፍነውም አላሳየንም እንጂ ብዙ ስራዎች ተሰርቷል። ከዚህም ሌላ ደግሞ ከ114 ዓመት በፊት ኢትዮጵያ ውስጥ ስለ መብት የተሟገቱ ስለ ሴቶች መብት የተከራከሩ ብዙዎች ናቸው ብለን ስንል እንግዲህ የአንጋላት ጋቤ ታሪክ ደግሞ እንግዲህ ማየት እንችላለን። አንጋላት ጋቤ በዚህ በንጉስ ሀላላ ዳጎ ዘመን ቆጫ ወረዳ ቦተሬ ቀበሌ የተነሳች አንዲት ሴት ነች። እንግዲህ እቺ ሴት ምንድነው ያደረገችው? ያኔ የጭቃ ሹምነት ማዕረግ ነው የተሰጣት። ያንን የጭቃ ሹም ማዕረግነት ተሰጥቷት 2 አውራጃዎችን ስታስተዳድር ንጉስ እንግዲህ ንጉስ ሀላላ ትንሽ ጫን ይሏታል። ያው አንደኛ ሴት ናት፣ ሁለተኛ ቦታውን የሚያገኘችው ባሏ ስለሞተ ነው። ከዛ አሰበች እንግዲህ አንጋላት አሰበች ምንድነው ንጉሱን ለመብለጥ። ምክንያቱም ሴቶች ውሳኔ ሰጪ ለመሆን እንተጋለን። ያውም እና አንጋላት ሳይማሩ ነው ያንን ውሳኔ የወሰነችው። የራሷን የሆነ ድልድይ ያስቆፈረች። እኔ በጣም ስለሚገርመኝና ትውልዱ እንዲያውቀው ስለምፈልግ ነው። የራሷን የሆነ ዋሻ አሰርታ ለምሳሌ ግብር ይገበራል። ግብር ለንጉሱ የሚገበረውን ግብር ሙሉ ለሙሉ አልሰጥም አለች። ምክንያቱም እሷ ንግስናውን ለማግኘት የራሷ የሆነ ሀሳብ ስላላት ይሄን አድርጋ ትልቅ መደብ እሷ የምትወስንበት ከፍ ብሎ የሚሰራ መደብ አሁን ድረስ የአንጋላት ጋቤ መደብ ተብሎ የሚጠራ ትልቅ መደብ አሰርታ ፍርድ መስጠት ጀመረች፣ ውሳኔ መስጠት። ይሄ ሁሉ ሲሆን እንግዲህ አንጋላት ተምራ አይደለም፣ ግን ያው ተፈጥሮ ለሴቶች በቸረው እንግዲህ ጸጋ ምክንያት አንዳንድ ሴቶች ክስተት ሆነው ይፈጠራሉ። ሀሳባቸውን ወደ ማህበረሰቡ ያወርዳሉ። ግን ያ ማህበረሰብ ይቀበላቸዋል አይቀበላቸውም። እንግዲህ የጠነከረ ነገር አለ። ልማድ ከጥፍር ይጠነከራል እንደሚባለው እኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ ለሴቶች የእኩልነት መብት የሚሰጠው ቦታ ግምት አናሳ በመሆኑ ምክንያት አንጋላት ያንን ሁሉ ስራ ከሰራች መውጫና መግቢያ በር ካሰራች በኋላ እንግዲህ የዘመኑ ሴቶች ለውሳኔ ሰጭነት ቦታ መብቃት አለባቸው ብላ ራሷ ተምሳሌት ለመሆን ጥረት አድርጋ የተወሰነ ጊዜ በዛ ሁኔታ እንደቀጠለች ንጉስ ሀላላ ትግሏን ያው ሴቶች ስንታገል ተጽዕኖ ግራና ቀኝ ይበዛብናል አይደለም። ሀገር ለመምራት ቀርቶ አንድ ቢሮ ለመምራት በሚደረገው ትግል ውስጥ ሁሉ ጫና እንዳለ አሁን ድረስ የምናየው ነገር አለ። ስለዚህ አንጋላት ጋቤ በዳውሮ የሴቶች ታሪክ ውስጥ ለጾታ እኩልነት በጉልህ የታገለች መሆኗን እንግዲህ እየተናገርን ከስልጣን ለመውደቋ ግን ያው የወንዶቹ ኃይል ተባብሮ ብዙም ባሰበችው ልክ ሳትሆን ግን ታሪኳ ተጽፎ አለ። አሁንም የአንጋላት ጋቤ ድልድይ እዛው ዳውሮ ዞን አላላ ውስጥ እንዳለ እንድታውቁት ብዬ ነው። እሱ ብቻ አይደለም እንግዲህ በሀገራችን ከዚህ ከማርቼት በፊት ወደ ውሳኔ ሰጭነት የመጡ በርካታ ንግስታት አሉ። እያንዳንዳቸው ደግሞ ራሳቸው ሳይማሩ ለትምህርት የነበራቸው አስተዋጽኦ ቀላል አይደለም። ወደ ኋላ ሄደን ብናይ ስልጣኔ ይፈልጋሉ ሴቶቹ። ያልተጀመረ ነገር ሀገራቸው ውስጥ እንዲጀመር ይፈልጋሉ። አሁን በአድዋ በጣም ከፍ አድርገን ስሟን ያነሳናትን እቴጌ ጣይቱን እንኳን ብናይ እቴጌ ጣይቱ ከዚህ ከጦር መሪነቷ ባሻገር ለአድዋ ከከፈለችው ትልቅ መስዋዕትነት ሌላ ኢትዮጵያ ውስጥ የመጀመሪያውን ሆቴል የከፈተች ራሷን ማስተናግዳ እንግዲህ አይታወቅም የሆቴል ስራ። አሁን ፒያሳ ላይ የሚገኘው የእቴጌ ጣይቱ ሆቴልን የከፈተች ጣይቱ ናት። ይሄ ብልሃቷን ነው የሚያሳየው ማለት ነው። እቴጌ ጣይቱ እንደሚባለው ቅኔ ተምራለች። የተወሰነ ክፍል ብቻ ከዚህ ከዳዊት መድገም በዘለለ ብዙ አይማሩም ነበር ያኔ በነበረው ሁኔታ። ግን ትምህርት ቤቶችን ለማሰራት የነበራቸው ጉጉት፣ ስልጣኔ ለማምጣት የነበራቸው ፍላጎት፣ የሴቶቹ ጥረት ሲታይ
እኛ ከውጭ ስለ ማርቼት ስለነ ክላራ ዜትኪን ስለ ሮዛ ሉክሰምበርግ ስለነ ማላላ የምናወራበት ሳይሆን የኛዎቹን ሴቶች የኛዎቹን ታሪክ በጽሁፍም ይሁን በተለያየ ነገር ማስቀመጥና ሌሎች ልጆች ነገ ተነስተው መሪ ለመሆን ውሳኔ ሰጪ ለመሆን የሚያረጉትን ትግል የበለጠ ተስፋ እንዲኖራቸው እናቶቻችሁ ቅድመ አያቶቻችሁ እንደዚህ ነበሩ ለማለት ምን ፈልግበት በዚህ በመጋቢት ወር እንግዲህ ሙሉ ማርች የሚከበረው የሴቶች ቀን ተብሎ ነው። በተለያየ ዝግጅት ነው የሚከበረው። ከዚህ ሁሉ ሌላ ደግሞ ጥበበኞችም እንደነበሩ ማስተዋል ይኖርብናል። ከጥበበኞቹ አንዷ ለምሳሌ እቴጌ ምንትዋብ ናት። እቴጌ ምንትዋብ ዛሬ ብዙዎች የሚጎበኙት የጎንደር ስልጣኔ መሰረት ከሚባሉት ሰዎች አንዷ ናት። እቴጌ ምንትዋብ የዛሬዋ ሀገራችንን እንደ አንድ የቱሪዝም መዳረሻ የምትቆጠረው የአብነት ትምህርት ቤት እንዲስፋፋ ትልቅ አበርክቶ አድርጋለች። በስደት በተቀመጠችበትም የቁስቋም መንደር በዋናነት እንግዲህ የአብነት ትምህርት በተደራጀ መልኩ እንዲሰጥ በማድረግ ከፍተኛ ስራ ሰርታለች። በጎንደር ከሚገኙ ግብረ ህንፃዎች ቅልብጭ ያለውና ውቡ እቴጌ ምንትዋብ ያሰራችው በብዙ የታሪክ ምሁራን ዘንድ እንግዲህ ድንቅ ተብሎ የሚጠራው ዛሬ ድረስ ደግሞ የቁስቋም ቅርስ ሆኖ የተመዘገበው የሷ ስራ ነው እና እንዲህ አይነት ጥበበኛ ንግስቶች በዲፕሎማሲ ረገድም እቴጌ እሌኒን ማንሳት እንችላለን። በጥበብ እንግዲህ በሰላም ችግሮች በሰላም እንዲፈቱ ዲፕሎማሲያዊ አካሄድን የተከተለች እንደውም የመጀመሪያ ደራሲ ናት ንግስት እሌኒ የሚል ነገር ሁሉ አንብበናል እና እያንዳንዳቸው ንግስት ይሆናሉ። ንግስት የሚሆኑበት ምክንያት ያው እንደምናውቀው እንግዲህ አንዱም በጋብቻ ነው፣ አንዱ ደግሞ በዘር ሀረግ ነው። ሀገራችን ውስጥ እንግዲህ ንጉሳውያን ቤተሰብ እስከ አጼ ኃይለ ሥላሴ ድረስ የቀጠለው በዛ ውስጥ በርካታ ሴቶች ናቸው ያለፉት። የሁሉንም ሴቶች ታሪክ ግን ብናይ የንግስተ ነገስታት ዘውዲቱን እንኳን ብናይ የአባታቸውን የሚኒሊክ ሐውልት አዲስ አበባ ውስጥ እንዲታነጽ ከማድረግ አኳያ እንግዲህ የሕክምና ቦታ እንዲከፈት ከማድረግ እና ትምህርት ቤቶችን በማሳነጽ ረገድም ዘውዲቱ የሚያደርጉት እንትን ቀላል አይደለም። ወደ እቴጌ መነንም ስንመጣ የእቴጌ መነንም ትምህርት እንዲስፋፋ ትምህርት ቤቶች እንዲከፈቱ ወሎ ስህን ሁለተኛ ደረጃ ትምህርት ቤት እንዲከፈት፣ አዲስ አበባ ውስጥ እቴጌ መነን ትምህርት ቤት እንዲከፈት የተለያዩ ነገሮችን የትምህርት ነገርን ማነሳው ምንድነው አሁን ማርቼትን በምናከብርበት ወቅት ኢትዮጵያ ለትምህርት እያበረከተች ያለችውን ነገር አጽንኦት ሰጥተን በተለይም እኛ ማርቼትን ለ49ኛ ጊዜ ስናከብር ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ይረጋገጣል የሚል መርህ ይዘን እንግዲህ በየሆቴሉ በየስብሰባው ቦታ ቀናችን ነው ብለን ነው የምናከብረው። አዎ ቀን ማክበር ጥሩ ነገር ነው። ግን ከቀን ማክበር በዘለለ ሀገራችን ውስጥ ስላለው ነገር በዚህ ወር ብንነጋገር ብዬ ነው እኔ እንደ አንድ አጀንዳ። ሁሉም ሴት ይሄን ፕሮግራም የሚመለከት ሴቶችም ወንዶችም አጀንዳችን ግን የትምህርት ጉዳይ መሆን አለበት። ምክንያቱም ትምህርትን ካነሳን እንግዲህ ወንዶቹም ነቅሰው የነበሩት ወንዶች ሀገር ያስተዳደሩት ከኃይለ ሥላሴ በኋላ የመጣው ደርግም በኢህአዴግም ቢሆን ጊዜ የተለያዩ ትምህርት ቤቶች ተከፍተዋል፣ ታንጸዋል፣ በርካታ ዩኒቨርሲቲዎች ተከፍተዋል። ዛሬስ ብለን ግን ልንጠይቅ ይገባል። ትምህርት እንግዲህ የለውጥ ትልቅ እርምጃ ነው። ትምህርት አይምሮን ይለውጣል። ትምህርት ስልጣኔን ያስፋፋል። ለቴክኖሎጂ መስፋፋት ለሁሉም ነገር ትምህርትን የሚያክል ነገር የለም። ማህበረሰቡ መማር አለበት። ትውልዱ መማር አለበት። ትውልዱ በጣም ማወቅ አለበት። ተመራማሪ መሆን አለበት። አላማ ያለው ትውልድ ሊሆን ይገባል ብለን እያልን ግን አሁን ላይ ትምህርት ቤቶች የት ጋ ናቸው የሚለው ደግሞ የኛ የእናቶች ትልቅ የቤት ስራ ሊሆን ይገባል። በዚህ በማርቼት ብዬ አምናለሁኝ። ይሄንን ነው እንግዲህ መነጋገር የሚኖርብን። ኢትዮጵያ የገባችበት ችግር እንግዲህ አሁን ላይ ያለው ችግር ያው ግልጽ ነው። የእርስ በርስ ችግር፣ ደም መፋሰሱ፣ የተለያዩ ችግሮች ውስጥ ነው ያለ ነው። በዚህም እንግዲህ እናቶች ልጆቻቸውን በማጣት የተለያየ ችግር እየደረሰባቸው ባሉበት
ጊዜ ተጨማሪ ነገር ደግሞ ከህይወት መጥፋት በዘለለ ደግሞ እንደገና ትውልዱን መሀይም አድርጎ የማስቀመጥ ነገር ይታየኛል። እኔ ብቻ ሳይሆን ሀቁ ነው። አሁን በቅርቡ በተደረገ ዩኤን ባወጣው ጥናት ራሱ በአሁን ሰዓት ወደ 9 ሚሊዮን ተማሪዎች ትምህርት እየተማሩ አይደለም። ይሄ በጣም ያሳፍራል። የልጆቹን ተስፋ መግደል ነው። የሁላችንም ጥያቄ ደግሞ ሊሆን ይገባል። እንግዲህ 18% ያህል ትምህርት ቤቶች ተዘግተዋል ብለዋል የዩኤን። እንግዲህ ወደ 10,000 የሚሆኑ ትምህርት ቤቶች ማለት ነው 18% ሲሆን ይሄ ሁሉ ትምህርት ቤት ተዘግቶ ወጣቱን ጥፋተኛ ነህ፣ ወጣቱን እንዲህ አረክ ከማለታችን በፊት እኛ እናቶች ለምን ዝም አልን የሚል ጥያቄ ነው። በዚህ በማርች ወር በቀናችን ወር በየቀኑ እንግዲህ ከከነጎዲያ ጀምረን ከየካቲት 29 ጀምረን እስከ ማርች በፈረንጆቹ 30 ድረስ ስናከብር ቀናችን ነው። ብዙ ስራ ነው የምንሰራው። የተለያዩ አውደ ጥናቶች፣ የተለያዩ መድረኮች ይዘጋጃሉ። በነዛ መድረኮች ውስጥ ግን ስለ ትምህርት ቤቶች ማውራት አለብን። ምክንያቱም ልጄ ትልቅ ደረጃ ይደርስልኛል ያለች እናት ልጇ ባለመማሩ ቅስሟ ተሰብሯል። ስለዚህ ይሄ ቅስማቸው የተሰበሩ እናቶችን የመጠገን ኃላፊነት ደግሞ የኛና የኛ ብቻ ነው መሆን ያለብን። መጠየቅ አለብን። ግጭቱ ራሱ እንዲቆም እንግዲህ ሴቶች ሰላም ፈላጊዎች ነን። ሴቶች በግጭት መኖር ተጎጂዎች ነን። ሴቶች ብቻ ሳይሆን ህፃናትም፣ አካል ጉዳተኞችም ሁሉም ይጎዳል። ማህበረሰቡ በአጠቃላይ እንግዲህ ሴቶች የምንለው በአብዛኛው ጉዳቱ ሴቶች ላይ ስለሚያይል ነው እንጂ የማይጎዳ ማህበረሰብ የለም። ስለዚህ ለሰላም የምናዋጣው የምንናገርበት ጊዜና መድረክ ደግሞ ስናገኝ መናገር አለብን። አሁን ይሄ ወር ስለ ሰላም ጥያቄ የምናቀርብበት ወር መሆን አለበት። በዚህ ፕሮግራም እንግዲህ ወሩን ሙሉ መጋብዛቸው እንግዶች ሆኑ ራሴም ቢሆን የምናወራው ስለ ኢትዮጵያ ሰላም መሆን ነው ያለበት። ኢትዮጵያ ሰላም እንድትሆን፣ ሰላም ስትሆን እነዚህ አሁን የቦዘኑ ልጆቻችን ተስፋቸውን እየገደልንባቸው ያሉ ልጆቻችን ወደ ትምህርት ቤቶቻቸው ይመለሳሉ። ይሄ እንዲሆን ግን እኛ እጃችንን አጣምረን ማየት የለብንም። ማርቼት መጣ እንግዲህ የተቀመጠ ሞቶ አለ። በዚህ ሞቶ መሰረት ብቻ ስብሰባ አካሂዶ ስራ ሰራን ማለት ትክክል አይደለም የሚል ጽኑ እምነት ስላለኝ እንግዲህ ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ይረጋገጣል ብለን ስንል እንግዲህ ለውጥ እንዲቀጣጠል መማር ያስፈልጋል፣ ማወቅ ያስፈልጋል፣ ስራ መስራት ያስፈልጋል፣ መገዳደል መቆም ይኖርበታል። ይሄንን ግን ግምት ውስጥ ማስገባት አለብን እንጂ ዝም ብለን አመት ቆጥረን በዓል ማክበር ብቻ አይደለም። አሁን በቅርቡ አድዋን አክብረናል። አድዋ በጣም መከበር አለበት፣ እንደውም ከዚህ በላይ ገኖ መከበር አለበት ብለን እናምናለን። ግን አድዋ በጦርነት እነዛ ሳይማሩ እነዛ ሀገሬን ብለው ማቄን ቅሌን ጨርቄን ሳይሉ የንጉስ ምኒልክን ጥሪ ሰምተው የራሳቸውን ስንቅ ሰንቀው በባዶ እግራቸው በረጅም ተጉዘው ከየሀገሩ መጥተው እንግዲህ ወራሪ ጠላትን ያሸነፉበት ድላችን ኢትዮጵያዊነት ያልበገር ባይነት ውስጣችን ያለውን ስሜት የተገለጸበት ስለሆነ ሁሌም ኩራታችን ነው። ግን ኩራታችን ነው እያልን ማክበራችን አንድ ነገር ሆኖ የኛ አድዋ መቼ ነው በስልጣኔም ይሁን በትምህርትም ይሁን ወደ ልጆቻችን የሚጋባው? ልጆቻችን ተስፋ ምን ሆናቸው ሀገራቸውን እንዲወዱ የምናረጋቸው? አሁን በየከተሞች የምናየው ነገር አለ። ወጣቶቹ በጣም ስራ አጦች ናቸው። ምንም ነገር የላቸውም። እንደገና እንግዲህ ትምህርት ቤቶች ተዘግተዋል በግጭት ምክንያት። ምን ይሁኑ ልጆቹ? ስለዚህ ምን ይሁኑ የሚለውን ሀሳብ መነጋገር አለብን። ስለ ሰላም ማውራት አለብን። በዋናነት ደግሞ እንደ እናት ይሄ ጉዳይ ይመለከተናል። ዝም ካልን ነገሮች ወደ ከፋ ደረጃ እየደረሱ ነውና ያለው ይሄን የማርቼትን ነገር ስናስብ ይሄ አንዱ ስራችን ሊሆን ይገባል። ይሄን እንዲያናግረን ደግሞ ወደ ኋላ ሄደን የነበሩ እናቶች ያውም በቂ የቴክኖሎጂ ዘመን ባልነበረበት ራሳቸውም በትምህርት ባልዳበሩበት ዘመን ልጆቻቸው እንዲማሩ የሚያረጉት ትግል መለስ ብለን መጽሐፍትን በማንበብ
እንግዲህ ማየት መቻል አለብን። የተለያዩ ማህበራት ያኔ ተቋቁመዋል። ከነሱ መካከል ከተቋቋሙት ማህበራት መካከል በዋናነት ሲቋቋሙ ራሱ መነሻ አድርገው የሚቋቋሙት የሴቶችን ችግር ለመቅረፍ፣ የወጣቶችን ችግር ለመቅረፍ እንግዲህ የተለያየ ስራ ለመስራት ራሳቸው ለምሳሌ ራሳቸውን ለመጥቀም ሳይሆን ትውልዱን ለመጥቀም የሚንቀሳቀሱበት ጊዜ ነበረ። ከዚህ መካከል እንግዲህ የመጀመሪያዋ የሴቶች ማህበር መስራች የነበሩት ልዕልት ፀሐይ ኃይለ ሥላሴን መጥቀስ ይቻላል። ልዕልት ፀሐይ ኃይለ ሥላሴ እንግዲህ በሳቸው መሪነት ትምህርት እንዲስፋፋ ትውልዱ እንዲሰለጥን ሴቶች አንድ ሆነው ችግሮቻቸውን አደባባይ እንዲያወጡ ራሳቸውን እንዲችሉ በርካታ ስራዎች እንዲሰሩ ተብሎ ትልቅ ማህበር ተቋቁሟል። መጀመሪያ የኢትዮጵያ በጎ አድራጎት ማህበር ተብሎ ነበር። ከዛ በኋላ እንደገና እንግዲህ ይሄ ለትርፍ ያልተቋቋመ ሌሎችን የሚረዱበት ማህበር ነው። የኢትዮጵያ ሴቶች በጎ አድራጎት ማህበር እንግዲህ ያኔ ምን አረገ? አዲስ አበባ ለሚገኙ ተክለ ሃይማኖት ወረዳ ለሚገኙ ሰዎች ስልጠና መስጠት ጀመረ። ያኔ ማለት ነው፣ ጥንት ማለት ነው። እንግዲህ ይሄ 1934 ዓመተ ምህረት ነው። በ1934 ዓመተ ምህረት ሴቶች ተሰባስበው ሌሎችን የመርዳት ባህል፣ ትምህርት ቤት የመክፈት ትምህርት ቤት ብቻ አይደለም፣ የእደ ጥበብ የተለያዩ የግድ የቀለም ትምህርት ብቻ አይደለም። ትምህርት ስንል የተለያዩ ሙያዎችን ልጆች እንዲያገኙ በዛ ሙያ ደግሞ እደ ጥበብ የራሳቸውን ነገር ገቢ እንዲያገኙ የእደ ጥበብ እውቀት እንዲኖራቸው ሁሉ ያደርጉ ነበር። ዝም ብሎ ያለፈ ሴት መሪ ኢትዮጵያ ውስጥ እንደሌለ እንግዲህ ውድ ተመልካቾቻችን መጽሐፍትን በማገላበጥ ልናይ ይገባል። እና አሁን ላይ ግን ያሉ ብዙ ማህበራት አሉ። ማህበራት መኖሩ ጥሩ ነው። የሲቪክ ማህበራት በጣም ከ4000 በላይ ያህል አሉ። ከዛ ውስጥ እንግዲህ ምን ያህሉ በሴቶችና ህጻናት ላይ እንደሚሰሩ በትክክል ቁጥሩን ባናቅም ግን የኢትዮጵያ ሴቶች በኢኮኖሚ፣ በማህበራዊ፣ በፖለቲካ ተሳትፎ እንዲያረጉ ነፃ መድረክ አለ። እነዚህ ነፃ መድረኮች የተቋቋሙት የሲቪክ ማህበራቶች ይሰሩታል ወይ? የትኛው ሲቪክ ማህበር ስንት ትምህርት ቤት አስገነባ? ወይም ስንት በግጭት ምክንያት የተፈናቀሉ ሴቶችና ህጻናትን አገዘ የሚለውን ነገር እንግዲህ ራሳችን መልስ መስጠት ይኖርብናል። እኔ ብዙም ስለማላቅ ነው። አሁን ላይ በተለይ እንግዲህ የኛ ቀን ነው ብለን ካልን ከቤተሰቦቻችንም ይሁን ከተለያየ ቦታ ስጦታ በመቀበል ማክበር ብቻ ሳይሆን የኛ የሆነ ድምጽ ያስፈልገናል። ይሄ ድምጽ ደግሞ ምንድነው? እኛ ሴቶች ልጆቻችን ካልተማሩ መሀይሞች ይሆኑብናል፣ ከንቱዎች ይሆኑብናል። ልጆቻችን ከንቱ እንዳይሆኑ ምን እናድርግ ብለን የምንመክርበት ጊዜ ቢሆን እኔ በጣም ደስ ይለኛል። ምክንያቱም የተለያዩ የንቅናቄ መድረኮችን ማዘጋጀት ይቻላል፣ መጠየቅ ይቻላል። ለምንድን ነው ትምህርት ቤቶቹ ቅድሚያ ተሰጥቷቸው ትምህርት ቤት እንዲዘጉ የሚደረጉት? ምክንያቱም የሚቀጥለው ትውልድ እኛ እንግዲህ እድሜያችንን ያው በአብዛኛው ገፍተነዋል። ነገ ላንኖር እንችላለን። ግን የኛ ልጆች የኛ የልጅ ልጆች ተምረው በሀገራቸው ወደው እንዲኖሩ እያረግናቸው አይደለም እና ዝም የተባለ ነገር ስለሆነ እስኪ በዚህ በሴቶች ቀን በማርቼት እንደገና ሞቷችንም ደግሞ እንግዲህ ለለውጥ እንግዲህ ለሴቶች ለውጥ ከሆነ አንዱ ትልቁ ለውጥ ደግሞ ተማሪዎችን ማፍራት ነው። እውቀትን እንዲቀበሉ ማድረግ ነው። ነገ ሰው ሆነው እንዲቆሙ ማድረግ ስለሆነ በሱ ላይ የራሳችንን ነገር መስራት አለብን እና ሁል ጊዜ ማርቼት የኛ ነው ብለን አድምቀን እናከብረዋለን። ጥሩ ነው። የኛ ነው ብለን መቀበላችንም አንድ ነገር ሆኖ ግን የኛ አስተዋጽኦ ለማርቼት ምን አደረገ? የት ነው ያለነው? ምን እየሰራን ነው? ለሰላማችንስ የኛ ጉዞ ምን ይመስላል የሚለውን ውድ ተመልካች እናቶቻችን፣ እህቶቻችን በየቤታችሁ ያላችሁት ሁሉ እንግዲህ ዛሬ ስለ ሰላም ማውራት አለብን፣ ስለ ትምህርት ማውራት አለብን። አለበለዛ እንዲሁ የዛሬ ዓመትም 50ኛ ዓመታችንን በአገራችን በፈረንጆቹ ደግሞ 115 ብለን ልንመጣ ነውና ለእኩልነት የምናረገው ትግል በዘመናዊ መልክ አዋቅረው መሄድ ከጀመርን ወደ 75 ዓመት ገደማ ይሆናል፣ ከዛ በላይ። በዚህ 75 ዓመት ውስጥ ግን በርካታ ነገሮች ተሰርተዋል። ሴቶች እንግዲህ ከአንድ ከሁለት
ማህበር ወደ በርካታ ማህበር የሙያ ማህበራት ተበራክተዋል። የሴት ጋዜጠኞች ማህበር፣ የሴት ደራሲያን ማህበር፣ የሴት የህግ ባለሙያዎች ማህበር እና የሐኪሞች የነርሶች ማህበር የተለያዩ ማህበራት ተቋቁመዋል። እነዛ ሁሉ እንግዲህ የራሳቸውን እንቅስቃሴ የተቋቋሙበትን አላማ የሚሰሩት ስራ አለ። ለውጥ የለም እያልኩ አይደለም፣ ግን ለውጡ በቂ አይደለም። በተለይ አሁን ላይ ሀገራችን ያለችበትን ሁኔታ እያገናዘብን በየማህበሮቻችን በምንገናኝበት ቦታ ሁሉ ቅድሚያ ሰጥተን ልናወራው የሚገባውን ነገር ግን እየሰራን አይደለም። ስለዚህ አሁን እንግዲህ ጥሩ ጊዜ ነው። ለ49ኛ ጊዜ ማርቼት አደባባይ ወጥተን እናከብራለን ብለናል። እንደገና ደግሞ ለፈጣን ለውጥ የምንዘጋጅበት ነው ብለናል። ፈጣን ለውጥ እያሰብን ስለ ትምህርት አለማሰብ ግን በጭራሽ ልክ ስለማይሆን ውድ ተመልካቾቻችን በየቤታችሁ ያላችሁ እናቶች፣ እህቶች፣ እንደገና የማህበር መሪዎች፣ ውሳኔ ሰጪ እንግዲህ ሴቶች ከትናንቱ በተሻለ ደረጃ ላይ በርካታ ሴቶች አሉ። ግን ይሄንን ነገር ወደ ጎን ለምንድን ነው የምንተው? ለምን አንነጋገርም? ተነጋግረን መፍትሄ ማምጣት እንችላለን። ችግሩ ያለው ማጋ ነው? መንግስት ጋ ነው ወይስ ደግሞ ለመንግስት ጥያቄያቸውን የሚያቀርቡ ሁሉንም ጋር መድረስ እንችላለን። ለምሳሌ የብሔራዊ ምክክር ኮሚሽን የጀመረው ነገር አለ፣ ግን አሁን ላይ ሳየው በጣም ሌት የሆነበት ነገር ነው። እንግዲህ ምክንያቱም ችግሩ ቀጥሏል። ችግሩ ህዝብን ታች ድረስ ወርዶ ማነጋገሩ እንዳለ ሆኖ ግን አንድ ትልቅ ቁልፍ ጉዳይ የትምህርት ቤቶች መዘጋት ነገር ግን መነሳት መቻል አለበት። ምክንያቱም ዜጋው ካልተማረ ምን ይሆናል? ይመሻል ይነጋል፣ ይመሻል ይነጋል፣ ይመሻል ይነጋል። እነዚህ ልጆች ውስጥ ያለው ተስፋ ይሞታል። ምን ሆናለሁ ካልተማርኩ ምን ሆናለሁ? ምክንያቱም አንድ ልጅ ወደ ትምህርት ቤት ሲሄድ በተለይም ትንሽ ከፍ እያሉ ሲመጡ የራሳቸው የሆነ ህልሞች አሏቸው። ነገ እኔ አድጌ እንዲሆናለሁ፣ ነገ አድጌ እንዲሆናለሁ፣ ነገ አገር መሪ ሆናለሁ የሚሉ ልጆችን ትምህርት ቤታቸውን ጠርቅመን ዘግተን ዛሬ ላይ ምንም ነገር እንዳልተፈጠረ ስለ ፈጣን ለውጥ ለማውራት ትንሽ እንግዲህ አባችንን ያዝ ሊያረገን ይገባልና ፈጣን ለውጥ ማሰባችን እንግዲህ ለሴቶችም ሆኖ ለማህበረሰቡ ለውጥ ያስፈልጋል። አሁን ለውጥ ያስፈልጋል። ለውጦች እየተደረጉ ነው፣ እያየን ነው። ግን ዋናውን ነገር ትተነው ነው። ዋናው ጉዳይ ልጆችን የማስተማር ጉዳይ ነው። ምክንያቱም ሰዎች ነን፣ የምንኖረው በጣም የተወሰነ እድሜ ነው። እኛ ስናልፍ ትተናቸው የምንሄደው ልጆች ምንድን ነው የሚሆኑት? አንድ አመት ትምህርት ቤት ሲዘጋ ከእድሜያቸው ላይ አንድ አመት ከንቱ ሆነ ማለት ነው። ይህንን ነው እያሰብን እያለ ነው እና ባለፈው አመትም አሁንም በተለይም በሰሜኑ ጦርነት ውስጥ ትግራይ አካባቢ በርካታ ወጣቶች ወደ ሚሊየን ገደማ የሚጠጉ ወጣቶች ለሀገር ትልቅ ስራ የሚሰሩ ወጣቶች ህይወታቸውን አጥተዋል በርስ ግጭት ምክንያት። እኛ አሁን ስለ አድዋ አወራን አይደል? አድዋ ከጠላት ከጣሊያን ጋር ነው። እኛ ግን ውስጣችን ያለውን ይሄንን ግጭት እንዴት አድርገን ነው የምናጠፋው? ስለሱ ለምን አንነጋገርም? ስለ ስጋታችን የእያንዳንዳችን ስጋት ነው። ነገ ምን ይመጣል ነው። አሁን አድዋን ስናስብ አድዋ ላይ የዘመቱት ሰዎች ኢትዮጵያን ብለው ነው። ከየትም ተጠራርተው ሀገራችን ተነካች እኔ እያለሁ እንዴት ሀገሬ ትነካለች ብለው ነው። አሁን እንዲህ አይነት ስሜት እንዳይኖር እያደረግን ያለ ነው። ምክንያቱም በዘር ተዘራዝረን አንሰን ወርደን እቺን አንዲት መልካም ሀገር እቺን እንግዲህ በአፍሪካ ገናና የሆነች ሀገር እንግዲህ በጣም ብዙ እየጎዳናት ሀገራችንንም ራሳችንም እየጎዳን ስለሆነ እንግዲህ በጣም ልናስብበት ይገባል። በተለይም ልጆቻችንን አለማስተማር ነገ ሞተን እንኳን እንግዲህ የታሪክ ተወቃሾች ነው ምን ሆነው። ስለዚህ በየቤቱ ያላችሁ እናቶች ሁሉ ስለ ሰላም መነጋገር አለብን። ስለ ሰላም ስናወራ ሰላም የማይወድ ሰው የለም እንግዲህ ከሰይጣን በስተቀርና የሰላም ተጎጂዎች ደግሞ በዋናነት እንግዲህ ሰላምን መስራትና መናገር በተለይም የሴቶች ዋነኛ አጀንዳ ሊሆን ይገባልና ተሰባስበን መነጋገር ይኖርብናል። ሰላማችን ሲመጣ
ግጭቶቻችን ልናስቀር እንችላለን። ግጭቶቻችን ሲቀሩ በግጭት ምክንያት የተዘጉት ትምህርት ቤቶቻችን ይከፈታሉ። ለዚህ ግን ዋጋ መክፈል አለብን፣ መነጋገር አለብን። እንግዲህ የሀገር ሽማግሌዎች አሉ፣ የሃይማኖት መሪዎች አሉ። የተለያዩ እርቅ ለመፍጠር የሚችሉ በርካታ አዋቂዎች ያሉባት ሀገር ናት ኢትዮጵያ። ግን ግጭቶችን ለማብረድ የሚደረጉት እንቅስቃሴዎች ዝቅተኞች ናቸው። ልክ ሰላም እንደሆነ በተለይም ከተማ የምንኖር ሰዎች ብዙም ጉዳት እየደረሰብን ስላልሆነ ሌሎችን የማናስተውልበት ሁኔታ ስላለ ማስተዋል ይኖርብናል። ሴቶች ቀናችንን ስናከብር ማርቼት ማክበራችን ጥሩ ነገር ሆኖ የራሳችን የማርቼት ፈጣሪዎች አሉን። የነሱንም ታሪክ በማንበብ በማወቅ በማውራት በየመድረኩ ላይ እያንዳንዳቸውን ስም በመጥራትና ያደረጉትን በተለይም ትምህርትን በማስፋፋት ረገድ የሄዱበት ርቀት በጣም ብዙ ነው። ሁሉንም በዚህ በፕሮግራም መጥቀስ ባልችል እንኳን እኔ ካነበብኩት አንጻር እያንዳንዷ ያኔ በወቅቱ የመሪነት ሚና እንደው የተወሰነ ነው እንግዲህ ያው በደንብም አይሰጣቸውም እንደምታውቁት። ግን የንጉስ ሚስቶች ሲሆኑ እንደዚህ የተወሰነ ነገር በሚያገኙበት ጊዜ ቅድሚያ ሌሎችን የመርዳት ሀሳብ ነበራቸው። ሁሉም ማለት ይቻላል ሌሎችን ሳይረዱ ውርድ ያለች በታሪክ ውስጥ እንግዲህ የተመዘገበች ሴት ያለች አይመስለኝም። ከራሳቸው አልፈው ለራሳቸው ምንም ጎሎባቸው አይደለም፣ ግን ለማህበረሰብ ሴቶች ያስባሉ የሚለውን ነገር ግን ከነሱ ማየት እንችላለን። በርካታ ነገሮችን ወደ ኋላ ሄደን ስናነብ ሁሉም የተወሰነ ነገር ጠብ አድርገዋል። እነሱ ጠብ ያደረጉትን ነገር ሰብስበን ወደ ተሻለ ነገር ማድረስ ሲገባን አሁን ላይ ግን ብዙዎቻችን እጃችንን አጣምረን ለራሳችን እየኖርን ነው። ለራስ መኖር የመጀመሪያና ቅድሚያ የሚሰጠው ነገር ነው። ምክንያቱም ሰው ራሱ ሲኖር ነው ለሌሎች የሚኖረው። ግን እንደዛ ሆኖ ግን አልሰማሁም አላየሁም ብለን የማንለው ትልልቅ አደጋዎች በየአካባቢው አሉ። ከትልቅ አደጋ ደግሞ አንዱ ዋና አደጋ ነው ብዬ እኔ የምወስደው የትምህርት ቤቶች መዘጋት ነው። 9 ሚሊዮን ተማሪዎች ትምህርት ገበታቸው ላይ የሉም ተብሎ በኢትዮጵያ ላይ ሪፖርት ሲደረግ ሊያመን ይገባል፣ ልንደነግጥ ይገባል፣ ልናስብ ይገባል። እንዴ የግድ የኛ ልጆች ብቻ ሳይሆኑ እዛ ያሉት ልጆች በሙሉ ከትምህርት ገበታቸው የተናጠቡት ልጆች በሙሉ የኛ ልጆች ናቸው። ስለዚህ መፍትሄ እንፈልጋለን፣ የተዘጉ ትምህርት ቤቶች እንዲከፈቱ ብለን ጥያቄ መጠየቅ። ሁል ጊዜ ደግሞ እንግዲህ በተናጠል የሚደረግ ትግል ቀደም ባሉት እናቶቻችን ተጀምሯል፣ በተለያየ አካባቢ ተጀምሯል። ሁሉም የራሳቸውን ነገር አርገዋል። ግን ዘልቀውበታል የሌላ ነገር ነው። ማሰብና መጠየቅ ግን ጥሩ ነው። አብረን ደግሞ አሁን ባለው ቴክኖሎጂው ያግዘናል። የተለያዩ እውቀት ያላቸው ሴቶች፣ እናቶች፣ ወንዶችም ጭምር የወንድ አጋሮቻችን በጣም ብዙ ናቸው። የሴቶችን የእኩልነት መብት ለማምጣት ከኛ ጋር ስራ የሚሰሩ በርካቶች ናቸው። አስተባብረን ቁልፍ ጉዳያችን የትምህርት ቤቶች መዘጋት ነው። ቁልፍ ጉዳያችን ነገ በርካታ መሀይማንን ለሀገር ጥለን ማለፍ የለብንም። የታሪክ ተወቃሾች ነን ብለን ራሳችንን መጠየቅ አለብን። ይሄን ወር ማርቼትን ስናከብር ለፈጣን ለውጥ ለሴቶች ካልን ፈጣን ለውጥ ሴቶቹም ሆኑ ወንዶቹም እንዲያገኙ የምናረገው ስናስተምራቸው ነውና የተዘጉ ትምህርት ቤቶች እንዲከፈቱ በጋራ ሁላችንም ስራ እንስራ። የመገናኛ ብዙሃን ባለሙያዎችም ይሄንን በማንሳት መናገር ነው። ምክንያቱም ከብዙ ንግግር ፈጣሪም እንዳለው አንኳኩ ይከፈትላቸዋል አይደለ? ማንኳኳት ይኖርብናል፣ መጠየቅ ይኖርብናል። አገር ሰላም ነው ብለን ስለበላን ስለጠጣን ወይም እኛ ቤት ስላልጎደለ ሳይሆን ብዙ የጎደሉ ነገሮች አሉ። የእናቶች ጤና በተመለከተ ልናነሳው የምንችል በጣም ብዙ ነገሮች ናቸው ያሉት። በመንገድ መዘጋት ሳቢያ በመፍረስ የተለያዩ ድርጅቶች በመፍረስ ጤና ጣቢያዎችን በቅርብ ባለማግኘት የሚጎዱ እናቶች፣ ህፃናት አሉ። ስለነሱ ነው ማውራት ያለብን በዋናነት። በቃ የሴቶች ቀን ከሆነ ምንነጋገርባቸው ነገሮች ሴቶችም ላይ እንግዲህ ምን ጎደለ ስንል ሴቶች ስንል ልጆቻችን አንዱና ዋነኞቹ ጉዳዮቻችን ስለሆኑ ስለነሱ የትምህርት መናጠብ ደግመን ደጋግመን መነጋገርና ለውጥ ማምጣት አለብን። አለበለዚያ እንደገና ደግመን
እንግዲህ ለ50ኛ ዓመትም ማርቼትን ስናከብር አንድ ሞቶ ጽፈን ሞቶአችንን ብቻ ወር ሙሉ እየተናገርን ሳይሆን ተግባር በጣም ያስፈልጋል። ከንግግር በዘለለ እኛ ሀገር አሁን ላይ በተለይ በጣም ብዙ ሰው ተናጋሪ ነው፣ በጣም ብዙ ሰው አዋቂ ነው፣ በጣም ብዙ ሰው በአደባባይ የሚለውን ቤቱ የማይፈጽም ነው። ይሄ ግን መቅረት መቻል አለብን። ራሳችን ሆነን ትንሽ ትንሽ ማዋጣት አለብን ለማለት ነው። ውድ ቤተሰቦቻችን እንግዲህ የዛሬው ፕሮግራሜ ላይ ብዙ ማነሳቸው ሴቶች አሉ። የመጀመሪያ ሆነው የቀረቡ ሴቶች ሳምንትም እነሱን ደግሜ ስለማነሳ ምን ሰርተው አለፉ፣ ለምን ከፈረንጆቹ ጋር ታወዳድሪያለሽ ለሚሉኝ እኔ በጣም አርጌ ያወዳድራለሁ። ምክንያቱም የኛ ሴቶች ብርቱዎች ናቸው። የኛ ሴቶች ሳይማሩ ብዙ ነገሮችን ፈርቀዳጅ ሆነዋል። ሁሉን ነገር ሞክረዋል። ግን የነሱ ሙከራ ሰብሰብ አድርገን ዳር ለማድረስ እየጣርን ያልሆን ነው እኛ ነንና እኛ ራሳችን መጠየቅ የቤት ስራችንን ለመስራት መዘጋጀት መቻል አለብን ነው። እንግዲህ ይሄን ካልኩኝ ሳምንትም በዚሁ በማርቼት ጉዳይ ላይ ውይይት እናረጋለን። እስከዛው ባለንበት ቀናችንን ስናከብር የሴቶች ቀን ማለት መብላት፣ መጠጣት፣ መገናኘት ብቻ ሳይሆን ችግሮችን ለመቅረፊያም አንዱ መንገድ ነውና በተለይም የልጆቻችን አለመማር ጉዳይ በዚህ በማርቼት ትኩረት ተሰጥቶት ልንነጋገር ይገባል። ምክንያቱም እነዚህን ለመቅረፍ ግጭቶቻችንን እንግዲህ የበለጠ ቀርበን በማነጋገር ለመፍታት ራሳችንን እናዘጋጅ የዛሬው መልእክቴ ነው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ በጣም አርጌ አመሰግናለሁኝ። ከኔ ጋር እንግዲህ የነበሩትን የአሻም የካሜራ ባለሙያዎችንም እንዲሁ ምስጋናዬን ይውሰዱ። እናንተም አብራችሁን ሆናችሁ ሁሌም በሀሳብ የምታግዙኝ ተመልካቾቻችንም እያመሰገንኩ ሳምንት ይሄንኑ ማርቼት በተመለከተ እንደገና እመለሳለሁ። መልካም ጊዜ። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው። ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው። ከምወድሽ ገጾች